ሉላዬ ጤና ይስጥልን። አሜን አብሮ ይስጥልን። እንደቀላል ነበር ይችላል አባባል ማያት አሁን ግን በደንብ ስለተረዳው አብሮ ይስጥልን። ከጤና በላይ ምንም ነገር የለም። የሚገርምሽ ነገር ብዙ ሰዎች የጤና እክል ሲገጥማቸው የት እንሂድ ብለው ይጨነቃሉ። ዛሬ ግን ሳራ ታዲያ ለዚህ መፍትሄ አለ ብላ ቤተሳይዳ አሜሪካን ሜዲካል ፕላዛ ተገኝታ አገልግሎቱን ልታሳየን ነው። በጣም ደስ ይላል። ስለዚህ ለምን አይታ እንመለስም? ስለ ጤናው ሰዓታችን ላይ ነን። መልካም ጊዜ ይሁንላችሁ። ሰላም፣ እንዴት ነሽ? ደህና ነሽ? ያው አይ ሳራ እንዴት ነሽ? ሰላም ነሽ? እንዴት አለ? ዶክተር አያሌው ትእዛዙ እባላለሁ። በዚህ ሆስፒታል ሜዲካል ዳይሬክተር እና በካርዲዮቶራሲክ ሰርጀሪ ስራ ላይ ነው የምገኘው። እንኳን ደህና መጣሽ። እንኳን ደህና ቆየሽ። የታየሽ ሆስፒታላችን እንግዲህ ገና መግባቴ ነው፣ ግን ስገባ እዚህ ጋር ምን አየሁኝ? ጆይንት ኮሚሽን ኢንተርናሽናል ሰርቲፋይድ ናችሁ። ምን ማለት ነው? ሰርቲፋይድ ብቻ ሳይሆን አክሬዲትድም ነው የሚለው። ጆይንት ኮሚሽን ኢንተርናሽናል ማለት በአሜሪካን ሀገር የሚገኝ የጤና ዘርፍ የኳሊቲ አክሬዲቴሽን የሚሰጥ ድርጅት ነው። ይሄ ማለት ዓለም አቀፍ ስታንዳርድን አሟልተን ስንገኝ በጤናው ዘርፍ የሚሰጥ የኳሊቲ አክሬዲቴሽን በዛ መሰረት ነው ሰርቲፊኬት ያገኘነው። የሰራንበትም ፕሮባብሊ ስንጀምረው ጀምሮ ሆስፒታሉ ሲጀመር ጀምሮ ይሄን ፕሮሰስ ለማሳካት 1 ዓመት ሙሉ ሰርተንበት ሰርቲፊኬት ያገኘነው ማለት ነው። ስለዚህ ሰርቲፊኬት በዋነኝነት በአገልግሎት ጥራት ላይ ተመስርቶ የሚሰጥ ነው ልንል እንችላለን። ኮምፕሊትሊ በአገልግሎት ጥራት ላይ ለአገልግሎት የሚያስፈልጉንም ደግሞ የፋሲሊቲ ወይም ደግሞ የህንፃ ግብአቶች ካሉ እሱንም አሟልቶ ሲገኝ ነው አንድ ኢንስቲትዩሽን ይሄን ነገር ሊያገኝ የሚችል። በጣም ደስ ይላል ዶክተር። እንግዲህ አሁን ዞር ዞር እንበል። እሺ ይሄ ፕላዛ ከተከፈተ 1 ዓመት አካባቢ ሆኗል። የተከፈተበትም ዓላማ ዌል ሚኒንግ በሆነች የውጭ ሀገር ዜጋ ሲሆን ሚስ ጄን ሊ ትባላለች። እሷ ባጋጠማት የሄልዝ ሴክተር ላይ በነበሩ የተወሰኑ ኢሹዎች በዛ ምክንያት እልህ በእልህም የተከፈተ ነው። ይህም ሲከፈት ምንድነው ዓላማ ተደርጎ የተነሳው በጣም ኮምፕሬሄንሲቭ የሆነ ዓለም አቀፍ ስታንዳርዱን የጠበቀ የጤና አገልግሎት በኢትዮጵያ ውስጥ እንዲኖርና በተለይ ደግሞ እነዚህ ከጤና ጋር ተከትሎ ያለውን የሄልዝ ቱሪዝም ሰዎች ወደ ውጭ በሚታከሙበትም እሱን ለማስቀረትና ሎካሊ ክላይንቶችን ለኢትዮጵያ ብቻ ሳይሆን ሪጂናል ኢስት አፍሪካ ላይ ያለው ከዛም ውጭ ላለው ህብረተሰብ መጥቶ ሕክምና ሊያገኝበት እንዲችል ተደርጎ የተሰራ ቴክኖሎጂን ያማከለ ፕላዛ ነው። ሜይንሊ ፎከስ አድርገን የምንሰራው ቀዶ ጥገና ላይ እና የውስጥ ደዌ ላይ ነው። ቀዶ ጥገና ከህፃናት ጀምሮ እስከ አዳልት ድረስ ሁሉንም አይነት ቀዶ ጥገና እንዲህ ተደርጎ የተሰራ ነው። በውስጥ ደዌውም በተለያዩ ስፔሻሊቲዎች እና ሰብ ስፔሻሊቲዎች ተደራጅቶ የተከፈተ ፕላዛ ነው። ስለዚህ አሁን ዛሬ እንደ አንድ ታካሚ ስመጣ ዲያግኖስ ከመደረግ ጀምሮ የተለያዩ አገልግሎቶችን እንዴት እንደማገኝ ዞር ዞር እያልን እናያለን ማለት ነው። በጣም ደስ ይለኛል። ስለዚህ ይሄኛውን ክፍል ደግሞ እንደምታየው ትራያጂንግ የምንለው ወይንም ደግሞ ታካሚዎች በሚመጡበት ሰዓት ያላቸውን ምልክት ተናግረው በሐኪሞችም በሐኪም የምናደርግበት ምክንያት ምንድነው? ብሪፍ የሆነ ምልክቶችን ተቀብለን ሂስትሪ የሚባል ነገር አለ። እሱን ወስደን ታካሚ ምንም ሳያስብ ሳይጨነቅ ትክክለኛ የሆነ ሐኪም ጋር የምናሰራጭበት ቦታ ነው። ይሄ ከአንገት በላይ ሕክምና የሚሰጥበት ክፍላችን ነው። ኤንቲ የምንለው ሩም ነው። ዶክተር ብስራት የኛ ሆስፒታል ኤንቲ ሰርጅናችን ነው። ስለዚህ ሞር ስለሚሰራበት ወርክ ስቴሽን እሱ የተሻለ ያስረዳሻል። ሰላም ዶክተር ብስራት እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየህ። ዶክተር ብስራት ጌታቸው እባላለሁ። ከአንገት በላይ ቀዶ ህክምና ስፔሻሊስት ሐኪም ነኝ። ይሄ እንግዲህ ያላችሁበት ክፍል የአንገት በላይ ቀዶ ህክምና ወይም ደግሞ የአንገት በላይ ህክምና ተመላላሽ ታካሚዎቻችን የምናይበት ክፍል ነው። ይሄ ሙሉ የኢንቲ ወርክ ስቴሽን ይባላል። ወይም ደግሞ አንገት በላይ ስራዎችን ታካሚዎችን የምናይበት ሙሉ ማሽን ነው ማለት ነው። ከኢንዶስኮፒ ጀምሮ እስከ ቀላል አፍንጫና ጆሮን፣ ጉሮሮን፣ አንገትን ማንኛውንም አይነት ምርመራ ልናደርግባቸው የምንችላቸውን እቃዎች በሙሉ የያዘ ወርክ ስቴሽናችን ነው። ስለዚህ እዚህ ክፍል በተጨማሪ ሜንሽን ያደረገው ምንድነው በዚህ በክረምቱ ምክንያት ተማሪዎች እረፍትም ስለሆኑ
ቶንሲሌክቶሚ የምንለው ነገር አለ። ይሄ ጉሮሯቸው ላይ ወደ የእሱን አይነት ካምፔን መስጠት ጀምረናል። የሚሰራውም ዶክተር ብስራት ነው እና በጣም ጥሩ ኦፖርቹኒቲ ነው ተማሪዎች ረፍት ከመሆናቸው የተነሳ ማለት ነው። ይሄንን ደግሞ የምታየው ክፍል የነርቭ እና ብለሰረሰብ ወይም ደግሞ የአንጎል ችግር የጡንቻም ችግር ያለባቸውን ሰዎች ምርመራ የምናደርግበት ክፍል ነው። እንደ አጋጣሚ ሆኖም ቴስት እያደረግን ያለነው ነገር አለ እዚህ ክፍል ውስጥ አንድ የልብ ታካሚ የልብ ችግር ያለ ወይ ደግሞ ለረዥም ጊዜ የስኳር የደም ግፊት ችግር ያለባቸውን ሰዎች ተጓዳኝ የልብ ችግር ስለሚኖራቸው እሱም የምንመረመርበት ቦታ ነው። ለምሳሌ ዲፍረንት የተለያዩ አይነት ማሽኖች አሉ። ትንሹ በቀላሉ ኢሲጂ የምንለው የልብ የምትን ሁኔታ የሚነግረን፣ ከዛ በኋላ የልብ አልትራሳውንድ የምንለው ኢኮካርዲዮግራፊ አለ። ከዚህ ጋር አብሮ ይሄ ከቆዳ ላይ ብቻ ሳይሆን በጉሮሮ በኩልም ገብቶ አልትራሳውንድ ልብን አልትራሳውንድ የሚያሳይ ወይም ትራንስኤሶፋጃል ኢኮካርዲዮግራፊ የምንለው ሲስተም ያለው ሰው ሰራሽ አስተውሎት የተገጠመለት በጣም አድቫንስድ የሆነ ኢኮካርዲዮግራፊ ነው። ከዚህ በተጨማሪ እዚህ ጋር እንደምታየው ይሄ ስትረስ ማሽን እንለዋለን። ይሄ ምንድነው የሚያደርገው? ልብ ላይ ጫና ይፈጥራል። ስለዚህ ልብ ጫና ሲፈጠርበት አንዳንድ ሰው ኖርማሊ ልብሽ ይጨምራል፣ ግፊትሽ ይጨምራል፣ ጭንቀትም ሊሆን ይችላል፣ ኤክሰርሳይዝም ሊሆን ይችላል። በእነሱ ምክንያት የሚመጣ እንኳን የልብ ችግር ካለ እዚሁ ላይ ነርስ ደግሞ ሌላም ፕሮፌሽናል አድርገን ከ10 እስከ 15 ደቂቃ ወክ አድርገው ስትረስ ሪሊዝ አድርገን የልብን ሁኔታ ምንም አይነት ምልክት ሳናይ ለቼክአፕ ብቻ መምጣት እንችላለን። በጣም ይቻላል። ልብሳችንን ቀይረን ነው እንግዲህ የመጣ ነው። እዚህ ክፍል ሲገባ ይሄ ክፍል ካርዲያክ ካቴተራይዜሽን ላብ ወይም ደግሞ ካትላብ በተለምዶ ካትላብ የሚባል ክፍል ነው። እዚህ ክፍል ውስጥ ስትገቢ ያው የሚሰሩት ፕሮሲጀሮች እንደዚህ ወይንም ደግሞ ወደ ደም ስር ወደ ሰውነት የሚገቡ ነገሮች ስለሆኑ ልብስ ተቀይሮ ራሱን የቻለ አታየር ያለው ክፍል ነው። አክሰስ ኮንትሮል ነው። በአንተ ሰበብ እኔ ጋር እገባለሁ። እንደዛ ነው የምትገቢው እና ወደዚህ ክፍል ስንገባ ይሄ ካትላቡ ነው። ካትላቡ ኖርማሊ ሁለት ፐርፐዝ እንዲኖረው ተደርጎ ነው የተሰራው። በተለምዶ ሃይብሪድ ካትላብ እንድንለው የተከፍቶ የሚሰራ የልብ ቀዶ ጥገና ሴም ታይም ደግሞ እንዳልኩሽ ቅድም እነዚህ ኢንተርቬንሽን የምንላቸው በደም ስር ተገብቶ የልብ ድካም በኢመርጀንሲ ምክንያት የወደቁ በዚህ ምክንያት የወደቁ ታካሚዎች ሲኖሩ ወይንም ደግሞ አንዳንዴ ቀድመን የምናውቃቸው የልብ ችግሮች አሉ፣ የደም ስር መጥለቦች ማለት እነሱ ሲያጋጥመን 4 hours የሚሰራ ባለሙያም አለ 24 ሰዓት የሚሰራ ባለሙያ ነርሲንግ የኢንተርቬንሽናል ካርዲዮሎጂስት ናቸው። በዚህ ላይ ሰብ ስፔሻሊቲ ያላቸው በቁጥራቸውም ከ3 በላይ ሆኑ ሐኪሞች እዚህ ዩኒት ውስጥ ይሰራሉ። የተለየ የሚያደርገው ምንድነው? ይሄም አርቲፊሻል ኢንተለጀንስ ወይም ደግሞ ሰው ሰራሽ አስተውሎት ያለው ነው። እንደምታየው እዛ ጋር 3 ካሜራዎች አሉት። በእነዚህ 3 ካሜራዎች መሰረት ታካሚ እዚህ ጋር በሚሆንበት ሰዓት ኮንትሮል ማድረጊያው ከዚህ ውጭ ያለ ነው። እዛ ላይ ሆነሽ ይሄ ሲአር ወይም ጂአር የምንለው ሬዲዬሽን ኤክስሬ የሚያወጣ ማሽን ነው እና ይሄ ማሽን እዛ ጋር ኮንትሮል የምታደርጊው ሰዓት ሰው አይፈልግም። እዚህ የምትፈልጊበት ቦታ ላይ ለምሳሌ ልብ ሆነ የሚሰራው ልብ ከዛ በተጨማሪ የሚሰራው ነገር ስላለ ማለት ነው ልብ ላይ ያደርግልሻል። ከዛም በተጨማሪ እዚህ ውስጥ ያለ ሰው ምናልባት እዛም ባይሆን ኮንትሮል ኤሪያው ላይ ባይሆንም በድምፅ ወደ ቀኝ ወደ ግራም አንግሉንም እንደምትፈልጊው እንድታደርጊ ሰው ላይፈልግ ይችላል ነው። ስለዚህ ቮይስ አክቲቬተር ነው። በድምፅ ራሱ ዳይሬክት ማድረግ ትችያለሽ ማለት ነው። ቅድም እንዳየነው ኢመርጀንሲ ፕሪፔርድነስ ምንም ነገር የልብ ፕሮሲጀሮች ሲሰሩ ልብ መቆም ሊኖር ስለሚችል ልብን ሊያስነሱ የሚችሉ ማሽኖች ግዴታ አብሮ መኖርም አለ። ከዛም በኋላ ምናልባት እዚህ ጋር ፕሮሲጀር እየተሰራ አንዳንዴ ነገሮች ኮምፕሊኬት ያደርጋሉ። መክፈት ወይም ሙሉ ቀዶ ጥገና መስራት ቢያስፈልግሽ ሌላ ቦታ አይደለም የምንወስደው፣ ወዲያውኑ ወደዚህ ወስደን እዚህ ጋር ኦፕን ሃርት ሰርጀሪ ልንሰራበት የምንችልበት። ሌላ ለየት ያለ ነገር የምታዩ አሁን እዚህ ላይ ኤች ቫክ ወይም ደግሞ ሄፓ ፊልተር የሚባል ነገር አለ። ሲስተም እንዳለ ቬንቶች ታያለሽ፣ እዛ ጋር የአየር መውጫዎች ታያለሽ፣ ከስር የአየር መውጫዎች ታያለሽ። እነዚህ ምንድነው ጥቅማቸው? ከውጭ አየር ይስባል፣ ፊልተር ያደርጋል። ከፊልተር ካደረገ በኋላ ክሊን የሆነውን አየር ያመጣል። ከዛም በኋላ ኮንቲኒው የሆነ አየርም ካለ ፊልተር አድርጎ ያወጣል ማለት ነው።
ከዚህ ቀጥሎ የምናየው ሌላኛውን አንድ የተመላላሽ ሕክምና ክፍል ነው። የኩላሊት ሕክምናና የዳያሊሲስ ክፍሎች አሉ እና እነሱን ክፍሎች በደንብ አሳይሻለሁ። ይሄ የሬዲዮሎጂ ወይም ደግሞ ኢሜጂንግ ዲፓርትመንታችን ነው። እዚህ ክፍል ስትገቢ አንድ ሩም ውስጥ አንድ ስታፍ ኖሮ ወይም ደግሞ አንድ ባለሙያ ኖሮ ሁለቱም በዚህ በኩል የምታየው 160 ስላይስ ሲቲ ስካን ነው። በዚህ በኩል ደግሞ 1.5 ቴስላ ኤምአርአይ ማሽኖች ናቸው እና ሁለቱንም በአንድ ወርኪንግ ስቴሽን ሆነ አንድ ባለሙያ ባለበት ኮንትሮል ማድረግ እንችላለን። ሁለት ታካሚዎች ባንድ መስራት እንችላለን ማለት ነው። አሁን እንዳየሹ በዚህ ሳይድ ያለው 160 ስላይስ ሲቲ ስካን ትልቁ ጥቅሙ ምንድን ነው? አዲስ ቴክኖሎጂ አለው፣ ሰው ሰራሽ አስተውሎት አለው። ያ የሚጠቅመን ለምንድን ነው? ሰዎች ሬዲዬሽን ኤክስፖዠር አለ፣ በጨረር ነው የሚሰራው ሲቲ ስካን እና ሬዲዬሽን የጨረር ኤክስፖዠራቸውን ተጋላጭነታቸውን ከ40 እስከ 50% ይቀንሳል። ይሄኛው ክፍል ዴክሳ ስካን ወይንም ደግሞ የአጥንት ዴንሲቲ የአጥንት መጠቅጠቅን ወይንም ደግሞ በተለምዶ ቦን ዴንሲቲ የምንለው ነውና እሱን ምን አይነት ታካሚዎች ሲመጡ ነው ወደዚህ ሰው ሴቶች ሆኖ የአጥንት መሳሳት ችግር ያለባቸው ሰዎች እሱን ቀድሞ ማወቅ ከተፈለገ የአጥንትን መሳሳት ማወቅ የምንችልበት ቀድመን ማወቅ እንችላለን ማለት ነው። ማወቅ እንችላለን። ሕክምና ላይ ያሉ ለምሳሌ ከእድሜያቸው ከ45 እስከ 50 በላይ ሆኖ ያሉ ሴቶች ከሆርሞን ሪፕሌስመንት እንላለን ተጨማሪ ሆርሞን የሚወስዱ ከሆነ የአጥንት መሳሳት የሚያመጣ ተጋላጭነት ያላቸው ሰዎች እንዳለ ቀድሞ ማወቅ ይችላሉ። ያ ማለት ምንድን ነው? ቀድሞ ስብራትን መከላከል ይቻላል ማለት ነው። ከዚህ ማሽን ፕሮባብሊ በዳያደር ሳይድ ደግሞ የምታየው የኤክስትራ ኮርፖራል ሾክ ዌቭ ሊቶትሪፕሲ የሚባለው ወይም ደግሞ የኩላሊት ጠጠር ያለባቸው ሰዎች ሾክ ዌቭን በመጠቀም የሚሰባብርና አልትራሳውንድም ኤክስሬም አለው። በሱ ሎካላይዝ ተደርጎ በሾክ ዌቭ ጠጠሮችን መሰባበር የምንችልበት ብዙ አዞሮች መሰለኝ አይደል? ዞርኩኝ። ግን የሚገርመው ነገር ይህን ሁሉ አይተን ገና ደግሞ ያላየናቸው አሉ አልከኝ። አሁን ያየናቸው ገና ግማሽ ቢሆኑ ነውና ከዚህ በተጨማሪ ብዙ ሰርቪሶች አሉ። ለምሳሌ በኦፒዲ ደረጃ በተመላላሽ ሕክምና ደረጃ የኢንዶስኮፒ ክፍል አለ። ኢንዶስኮፒ ቦዝ ከአፐር ለጨጓራ ለአንጀት ኢንዶስኮፒ አለን። የአየር ቧንቧ ምርመራ ወይም ብሮንኮስኮፒ የምንለው አለን። እሱን ሰርቪስ ዲያግኖሲስ ብቻ ወይ ደግሞ ምርመራ ብቻ ሳይሆን ሕክምናዎችን መስጠት እንድንችል ተደርጎ የተደራጀ እንዳየነው ከሆነ እንግዲህ የተለያዩ ዘመኑን ያማከሉ መሳሪያዎች፣ ብቁ ልምድ ያላቸው ሐኪሞችና ብዙ አገልግሎቶች ትሰጣላችሁና አንድ ሰው ወደ እናንተ ደግሞ አገልግሎት ፈልጎ ሲመጣ እንደዚህ አይነት ትልቅ ተቋም መምጣት ሲፈልግ አንደኛ የሚያሳስበው ነገር ዋጋ ነው። ዋጋ ላይ እንዴት ናችሁ? ምን ያህል ህዝቡን ያማከለ ዋጋ ነው ያላችሁ? ሰው ለነገርኩሽ ዓላማውም የነበረው ይሄ ፕላዛ ሲቋቋም ለሀገሪቷ ሰርቪስ ለመስጠት ነው። ያም የመጣበት ምክንያት ከነበረው ኤክስፒሪየንስ መስራቿ ከነበራት ኤክስፒሪየንስ ተነስታ ነው ያን ያደረገችው እንጂ ይሄ ቤዚክ በጣም እንደ ፕሮፊት ለማግኘት ተብሎ ኦፍ ኮርስ ፕሮፊት ማግኘት አለበት፣ ምንም ጥያቄ የለውም። ለማንኛውም ቢዝነስ ግን ለዛ ተብሎ የተቋቋመ ማለት ነው። ስለዚህ ሂሳቡን ስናስበው የምናገለግለው ኢትዮጵያውያን ነው። ለኢትዮጵያውያኖች የተቋቋመ ሆስፒታል መጀመሪያ ፕራዮሪቲ ማለት ነው። ከዛ ቀጥሎ ነው ቱሪዝሙ ላይ የሚገባው። ስለዚህ ከሌሎቹ ሆስፒታሎች በጣም የተጋነነ ዋጋ ያለው ፕላዛም አይደለም። ሌላው ደግሞ ምንድነው አንድ ሰው ወደ አንድ ተቋም ሲመጣ ከሚያቸው ነገሮች ውስጥ አንደኛው ምን ያህል ያ ተቋም ለታካሚ ምቹ ነው እና በዛ ላይ ምን ያህል እየሰራችሁ ነው? ሰው አንደኛው ክንፋችን በዚህ ፕላዛ ላይ የቪአይፒ ሰርቪስ አለን። ቀድሞ ከተነገረን ኦፍኮርስ ብዙ ፕሪፓሬሽኖች እናደርጋለን። ከሴኪዩሪቲ ጀምሮ ፓርኪንግ፣ ከዛም ከፓርኪንግ ጀምሮ ተቀብሏቸው አንድ ስቴሽን ላይ ነው የምንሰጠው ይህንን ሰርቪስ። ቀጥታ እንደመጡ ላቦራቶሪውም
ፊዚሻኑ ሬጅስትሬሽኑ ሁሉም ነገር አት ዋን ሳይት ቁጭ ብለው እነሱ ጋር ነው የምንሄደው። ቪአይፒስ ወደኛ አይደለም የሚሉት እነሱ ጋር ሄደን አንድ ቦታ አስቀምጠናቸው ሬጅስተር አድርገን ፊዚሻን መጥቶ ኢቫሉዌት አድርጓቸው ሳምፕልም ተወስዶ እዛው ላይ እነሱ ካልሆነ በስተቀር አንድ ቦታ ላይ ነው ሰርቪሱን አግኝተው ተመልሰው የሚሄዱበት እንትን አለን። የዚህን ያህል ካረፍን የቀሩንን ሰርቪሶች ደግሞ ዞር ዞር እያለን እናያቸው። ይህ ክፍል እንደምታየው የጽኑ ህሙማን ክትትል የምናደርግበት ክፍል ነው። አይሲዩ በተለምዶ የሚባለው ክፍል ነው እና 7 አልጋ ያለው እዚህ ግን ከተጨማሪ ደግሞ 3 አልጋ እነዚህ ሃይ ዲፔንደንሲ የምንላቸው ወይም ደግሞ ስቴፕ ዳውን ልክ ከአይሲዩ የተወሰነ ሻለ ሲላቸው ወደ ጀነራል ዋርድ ወይም መቆያ መተኛ ቦታ ከመሄዳቸው በፊት የተወሰነ ጊዜ ኦብዘርቭ የምናደርግበት ሃይ ዲፔንደንሲ ወይም ደግሞ ስቴፕ ዳውን ዩኒት የምንለው 3 አልጋ ያለው እያንዳንዱ ታካሚ የሚያስፈልገውን ነገር ጽኑ ህሙማን ተብሎ እዚህ ከገባ ሁሉንም አይነት ኢኩዊፕመንት ያሟላ ስለሆነ በቂ ሰርቪስ መስጠት የሚችል ነው። ስለዚህ ይሄ ሜጀር ኦአራችን ነው። ትልልቅ ሰርጀሪዎች የምንሰራበት ክፍል ነው። 2 ኦአር በአንድ የ2 ሰርጀሪ መስራት የሚያስችል ካፓሲቲ ያለው ወደ ውስጥ ገብተን ባሳይሽ ሰው እንደምታየው በጣም ብዙ አምስቶች አሉት። ይሄ ለሰርጅን አንድ ሰርጀሪ ሲሰራ ሴፍሊ ያለምንም ችግር ልትሰሪበት የምትችይበት ኦፕሬሽን ክፍል ነው። ከአነስቴዚያ ማሽኑ ጀምረሽ ይሄ ፕሮባብሊ አሁን ባለው ቴክኖሎጂ ይሄ ካምፓኒ የመጨረሻ የሚያመርተው የአነስቴዚያ ማሽን ነው። ሴፍቲ እንትኑም በጣም ከፍተኛ ነው። በተጨማሪ እዚህ ላይት ላይ የምታዩ ካሜራ አለው ራሱ የቻለ ላይቱ ላይ። ስለዚህ ላይቱ ፎከስ የሚያደርግበት ቦታ ላይ ሰርጀሪውን ቀጥታ ሰዎች ጠጋ ብሎ ማየት አይጠበቅባቸው። እዛ ስክሪን ላይ ዲስፕሌይ ያደርጓል። እዚህ ጋር ያለውም የአነስቴዚያ ባለሙያ ሰፖርት የሚያደርግም ነርስ ያንን የተከታተለ ማየት ይችላል። የሚያስፈልጉት ነገሮች በዛ ልክ መቀበልም መስራትም ይችላል። ስለዚህ ይሄ የፔሸንት ቀረቤታ አነሰሰሊ ሰዎች ሰርጀሪውን ለማየት የሚሆን ለምን ቀረብ ብሎ ማየት አይጠበቅባቸው። ከዛም በተጨማሪ ግን ምናልባት ወደፊት ለምናስበው የትምህርት ቤት ሜዲካል ስኩል መገንባት ታስባላችሁ ስለምናስብም ተማሪዎችንም ማስተማሮች ፈልጊ ይሄ ሲስተም ሌላ ቦታ ላይ ሆነ ይሄ ካሜራ ምናልባት ትሬኒንግ ሩም ውስጥም አክሰስ ማድረግ ይቻላል። የሚገርም ነው። በደንብ ቴክኖሎጂ በቃ የደረሰበት ደረጃ የሚገርም ነው። ከሱም በላይ ደግሞ ለላፓራስኮፒ ወይም ደግሞ እነዚህ በኪ ሆል በትናንሽ ቀዳዳዎች የሚሰሩ ሰርጀሪዎች አሉ። እነዛን ሰርጀሪ ለማሰራት የሚችል ላፓራስኮፒ ታወር ነው። የዚህ ላፓራስኮፒ ታወር የተለየ ጥቅሙ ምንድነው ብትይ፣ ለምሳሌ የቲዩመር እነዚህ የካንሰር ሰርጀሪዎች በሚሰራ ሰዓት የሚሰጡ በደም ስር የሚሰጡ ኬሚካሎች አሉ። ስለዚህ የዛኔ ቦታውን ኤግዛክትሊ የቱ ጋር መቁረጥ እንዳለብሽ የቆረጥሽው ቦታ የደም ዝውውሩ ምን ያህል ነው የሚለውን በደንብ አድርጎ ያሳየናል። ይሄ ክፍላችን ቪአይፒ የምናስተናግድበት ክፍላችን ነው። ይሄ ኢመርጀንሲ ክፍላችን ነው። ኢመርጀንሲ ክፍል በራሱ የተለያየ ዞን ማለት በከለር ተለይቶ እዚህ ጋር ይታየኛል። ግሪን ዞን፣ ኦሬንጅ ዞን እዚህ ጋር የለዋለን። በዚህ በኩል ደግሞ ቀይ አለ። ስለዚህ ምንድነው ታካሚው ያለበት ችግር ሲቪሪቲ አኳያ በተለያየ በሚፈልገው እንክብካቤ መጠን የተለያየ ክፍል ውስጥ ነው የምናስገባው። ለምሳሌ ቀይ ዞን ውስጥ የሚገቡት በጣም ይሄ ለህይወታቸው አደጋ ላይ የሚጥላቸው ችግር ያለባቸው ሰዎች እነሱን ወዲያው እዚህ ያስገብተን ራሱን የቻለ ራሱ ብዙ ኢኩዊፕመንቶች አሉ። እዛ ሪሰስቴሽን ከዚህ ደግሞ አነስ ያለ ወይንም ደግሞ ጊዜ የሚሰጥ አይነት ኢመርጀንሲ ከሆነ ያላቸው እዚህኛው ክፍል ውስጥ ነው። ኦሬንጅ ዞን ማለት ነው። አገርም ኢመርጀንሲ መጥቼ ስለማላቅ አላቅም ልዩነት እንዳለው ልዩነት አለ። የእኛም ምንድነው በሲቪሪቲ ሌቭል ነው ወይንም ደግሞ ታካሚ ባለበት ችግር መጠን ሌቭል ከፋፍለን ነው ህክምናውን
የምንሰጠው ማለት ነው። እሺ ሳራ ሆስፒታላችን እንግዲህ ይሄን ይመስላል ናዛችን። አሁን ቆይታችን ኢንጆይ እንዳደረግሽው እስቲ እንዴት አየሽው? አዎ በጣም ታካሚን ማዕከል ያደረገ ብዙ አገልግሎቶች የሚሰጡበት ቆንጆ ትልቅ ሆስፒታል ነው ያየሁት። እንግዲህ ከተከፈተ 1 ዓመቱ ነው ብለኸኛል፣ ግን ደግሞ ያሉት መሳሪያዎች የሚሰጡት አገልግሎቶችና ያለው የሕክምና ጥራት 1 ዓመት ብቻ አይመስልም። ስለዚህ እኔ ለብዙ ሰው ሪከመንድ ማድረግ ሆኖ ነው ያገኘሁት። አንተም ደግሞ በደንብ ነው ያስጎበኘኸኝ። ስለዚህ ስለነበረን ጊዜ በጣም አድርጌ አመሰግናለሁ። ቴንክ ዩ ዶክተር። እሺ መልካም ጊዜ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።